አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ቻናሌ እኮ እንደገና አንድ ብለሽ ጀምር ያለኝ። እሺ ሰዊ ለማንኛውም ማለት ነው ሄርሜላ ፈራችሁ አብርሽን ማለት ነው። እሷ አብርሽ የሄርሜላ አብርሽ ሌላ የሩታ አብርሽ ሌላ ሆነባት። እሷ ዘንድ ሲመጣ አብርሽ ሌላ ሩታ ዘንድ ሲቀርብ አብርሽ ሌላ። እኔ እኮ ብያቸዋለሁ። ሩታን ሲያያት በቃ እግር እስከ ጣቷ ነው የሚያያት ሩታ ጋር ሲገናኝ ማለት ነው። ሄርሜላ ደግሞ አጠገቡ ሆና እየላሰችው እየጋጠችው ራሱ የሚያየው ሞባይሉን ነው እንጂ ስለ ሄርሜላ ምንም ግድ አይሰጠውም ማለት ነው። እና ይሄ ነገር አስፈራት። አንደኛ ያ አብረሽኝ ደሪ ብሎ ተኛ ያለው ድራማው ያንን አይታ በጣም ጨንቋታል ማለት ነው። ሁለተኛ ደግሞ ትናንትና ቤቱ ስትሄድ ግድግዳው ሁሉ የነሱ ፎቶ ያየችው ጊዜ እንዳለ ያኔ አሳበዳት ማለት ነው። እኔ የማውቀው አብርሽ ይሄ ነው የሩታ አብርሽ ነው እያለች ስታስብ እኔ እኮ ስታስብ እንትን አለች ማለት ነው። ያኔ ልታብድ ሆነች። ከዛ የሆነ አማራጭ ይዛ መጣች የሆነ ነገር ማለት ነው። በተለይ ትናንትና ቤት የገባች ጊዜ ያየችው ጉድ በጣም ነው የገረባት። ቤቱ እንዳለ ግድግዳው የነሱ ፎቶ፣ ከዛ ደግሞ እሷን አስወጥቶ ደግሞ ሩታ የመጣች ጊዜ አብረው ያደሩ ጊዜ ያንን ያየሽ ጊዜ አብርሽማ ይሄ አይደለም እኔ ዘንድ ሲሆን ሌላ ነው እሷ ዘንድ ሲሆን ሌላ ነው ብላ በቃ አማራጭ አጣች ማለት ነው። ምን አማራጭ እዛ መጣች? ሩታ ነው አስመረጥ ገባች። ሩታ ዘንድ ተምተጂ አብርሽ ዘንድ አትሄጂም እንዴ? አብርሽ ዘንድ አትሄጂም? ከፈለክ እኔ ጋር ሁን፣ ካልፈለክ እሷ ዘንድ ሁን ጠቅለህ ብለሽ እሱን ነው እንጂ መጠየቅ ያለብሽ እኮ። ሩታ እኮ አንድ ጊዜ ሂድ ብለዋለች፣ በቃ አልፈልግም ብለዋለች። እና አንቺን አሁን እዚህ ጋር ሩታ ጋር ምን አወራለሽ? ምናምን እያየሁኝ ነውና አሁን ላይ ደግሞ የአንቺ ፍላጎት ከዚህ በፊት እሱ ነው ፍላጎት እያሳየ የነበረው ምናምን ብዙ ነገር ወደኋላ አድርጌ እንደ ሴት ብዙ ነገር ተብዬ ስላፈቀርኩና ስላፈቀርኩ ብቻ ይኖር ያለው ግን ደግሞ ዛሬ ቁርጤ ስታፈቅሪ የምታፈቅሪበትን ቦታ ማየት አቃተሽ ወይ? አንቺ እኮ አንድ ሰው እኮ የሚፈቀረው ታች ጀምሮ ምን እየሰራ እንደመጣ ያንን አይቶ ነው አንድ ሰው የሚፈቀረው እንጂ ዝም ብለሽ አንቺ ቁመናውን አይተሽ ወይ ደግሞ በሚያወራው ነገር አይተሽ ማፍቀር የለብሽም ነበር። እሷን ይሄን ሁሉ አሳልፈው ሩታ ጋር ይሄን ሁሉ አሳልፈው ልጅ ወልደው በችግሩ በእንትን በቃ ሳይኖራቸው እዚህ ቦታ እንደደረሱ አድርሰው መልኩንም ገንዘቡንም ቀያይር አርጋለት እሷን የታወሩት አብርሽ አንቺ እንዴት ብሎ ይዝሻል? ትናንትና የመጣሽ አብርሽ ይሄን እኮ ማሰብ ነበረብሽ መጀመሪያ ማለት ነው። ለልጁ እናት እዚህ ደረጃ ላደረሰችው በቃ ብዙ ነገር ዋጋ ለከፈለችው ሚስቱ ያልሆነ ላንቺ ሆነኛል ብለሽ እኮ መጀመሪያ መንጠልጠልሽ ነው። አንቺ ተጎዳሽ። ማወቅ ስለሚፈልግ ነው እዚህ ጋር የጠራሁሽ ማለት ነው። ዛሬ ላውራሽ የፈለግኩት አንደኛ አብርሃምን የምትፈልጊው ከሆነ እኔ ከህይወታችሁ ውልቅ ብዬ ልውጣላችሁ። ውልቅ ቢያንስ ራሴን አጠንክሬ ልኖር። ግን አለው የለውም እያልሽ አንቺ እንደማትፈልጊው እያሳየሽኝ፣ አንቺ እንደምትይው እያሳየሽኝ እዚች ጋር ነገ የኔ ይሆናል የሚል ተስፋ እየኖረኝ ነው። ገባሽ? አሁን ለሱ ያለኝ ፍቅር እየጨመረ ያለው ማለት ነው። ስለዚህ ቢያንስ እንደ ሴት ልጅ አንድ ነገር ተረጅኝና እንደምትፈልጊው ከሆነ ምንም ችግር የለውም። ምክንያቱም ኦልሬዲ አልፈልገውም የሚያስብል አይነት ባውንደሪ አይደለም እየሰጠሽው ያለሽው አይደል? ምን አገባሽ? እንደ ሴት ልጅ ተረጅ ትላለች። አንቺ እንደ ሴት ልጅ ተረድተሻታል? እንደዛ እርጉዝ ሁና እንደዛ እሱ ጋር ስትላላጭ፣ እሷ እርጉዝ ሁና እሷ መጫት ሁና እንደዛ ስትላላጭ ነገ የእሷ ዕጣ ለእኔ ይደርስብኛል፣ አብርሽ ለእሷ ያልሆነ ለእኔ ይሆናል ብለሽ ያልገመርሽም ወይ ነው የምልሽ። አሁን በእኔ በኩል ማለት ነው እንግዲህ የሄርሜላ ተሞክሮ ለሁላ አንዳንድ እንደ ሰው ትዳር ላይ ሮጥ ብላ የምትገባው ሴት ለሷ ለአንዳንዶቹ ሴቶች ያኔ ትምህርት ይሆናል ማለት ነው። ስለ በቃ ይሄን ባረግለት እሷ እኮ አልሰጠው ብላ ነው፣ እሷ እኮ አልሰማው ብላ ነው፣ እሷ እኮ የሆነ ነገር አላረግለት ብላ ነው። ሀቢብቲ በማድረግ አይደለም እኮ አንድ ሰው እኮ ወደ እዛ ሰው የሚመጣው በማረግሽ አይደለም። ውስጥ ያለውን ነገር ነው ማወቅ ያለብሽ እንጂ ምን እንደሚፈልግ ማወቅ የለብሽም። በገንዘብ ቢሆን እኮ ሩታ ስንት አድርጎላታል አብርሽ። መኪና ገዛላት፣ ወርቅ ገዛላት፣ ቤት ገዛላት፣ ልጅ ሰጣት። በቃ ያልሰጣት ነገር የለም። ግን ዙራ ላየችው
ምክንያቱም ገንዘብ አይደለም ፍቅር የሚሆነው ማለት ነው። እና አንቺ በገንዘብሽ በምንሽ ብትንጣሪ ውጤቱ ይሄ ነው። በጣም ጥሩ ጥያቄ ነው። ነው የምፈራው ነገር ማፈርተሽ ነው ግዴ እንዴ? እስካሁን ድረስ እኮ ብዙ ነገር አድርጓል። ምን መሰራኝ ነገር አለ? በሱ በኩል ሳይሆን በአንቺ በኩል ነው እያወራሁሽ ያለሁት። ፈራሽ እኮ እኔ ምንም ችግር የለብኝም። ነገር ሀሳቤ ግልጽ ነው። እንደውም እየኮራችበት ነው። ቅብረት ሀሳብ የለኝም። በፈልግና አብረን መሆን ብንችል ኖሮ ታውቂዋለሽ፣ ብዙ ነገር አድርጌያለሁ። ተመልሰን አብረን የምንሆንበት ሁኔታዎች ብዙ እድሎች ነበሩ። ግን የኔ ፍላጎት በጣም ግልጽና ግልጽ አይደለም። ለተመልካች ምናምን ቀርቶ ዝም ብሎ እንትን ለሚል ሰው ራሱ በደንብ ግልጽ ነው የኔ ሀሳብ። ባይሆን አንቺ ከፈራሽ እውነቱን ንገሪኝና ምንድን ነው የሚያሰራኝ? አይ ብዙ ነገር አድርገሻል፣ እውነት ለመናገር ብዙ ሞክረሻል። ስለሱ እኮ ነው እያወራሁሽ ያለሁት። ከዚህ በኋላ ሌላ ስቴፕ እንዳልሄድ ቢያንስ አንቺ ላይ የማየው ፍላጎት አለ። ምንም አይነት ፍላጎት የለኝም። አንቺ እሷ ምን አገባህ? ተራመስ ከዚህ በላይ ተራመርሽ ምን ታርግለት? የገዛሽለት ምን ያላረግሽው ወርቅ ገዛሽለት ምን ያላረግሽው ነገር አለ? ዋናው እኮ አንቺ ገዛሽው እንጂ ፍቅር ደግሞ በገንዘብ አይገዛም ታውቂያለሽ። እንጂ አንቺ እኮ የፈለግሽውን ድረስ ሄደሽ አቅቶሻል አብርሽ። አንቺ ዘንድ ሲመጣ አስተመጋጭላው ይገለጥልሻል። ሞባይሉን ያያል ማለት ነው። እሷ ዘንድ ሲመጣሽ አይኑን ከአይኑ አይነቅልም። ገና ሳያት በቃ ቪ ይላል ማለት ነው። አንቺ ራሱ ትናንትና ስታያት ነበር፣ እግር እስከ ራሷ እያየሻት ነበረ። ግርግዳውን ቤታቸውን እያየሽ ነበረ። ከዛም በኋላ በቃ ልቤ ቁረጥ አልሽን መሰለኝ መጣሽ ማለት ነው። ይሻልሻል፣ ታሁን ይሻልሻል። አንድ ልጅ ሳትይጂ ማለት ነው። ልጅ ብትይጂ ብዙ ትንፋቀቅ ያለሽ ማለት ነው። እና እኔ በዛ አጋጣሚ በቃ የሩታ ጥንካሬ የሩታ ያኔ ምንድነው ያኔ ሌላ ወንድ ባሌ ሌላ ሴት ዘንድ ሄዶ ብሎ አለማልቀስ በቃ ራሱን አጠንክሮ እንደመውጣት ብዙ ነገር አስተምራለች ማለት ነው። እሷ ጠንካራ ባትሆን እዛ እየተነፋረቀች እንደዚህ ሆና ቀርታ ቢሆን ብዙ ሰው ይጫወትባት ነበር። ግን አሁን ጠንካራ በመሆኗ በቃ ያምኔንም ፈልጋታለሁ ያምኔ ፈልጋታለሁ። አሁን ያንተ በቃ አልሙሂም አብርሽ ራሱ የጣላት አብርሽ ራሱ አሁን መግቢያቶ ነው እንጂ ሊገባ ፈልጎ ነበር። እርግጠኛ ነሽ? ግልጽ ነው። አትፈልጊውም? አብርሃምን አትወጂውም? የመመለስ ሀሳብ የለሽም? ይላል አልገባኝም። ማለት በልጁ በኩል መጥቶ በዛ በኩል መነጋገራችንም ከሆነ ያስደበረሽ እሱን እንግዲህ ንገሪው። ኖ የልጁ እናት ነሽ እኮ መነጋገሩን ሳይሆን ሩታ እሱን እንደምትወጂው አይነት ስሜት የሚሰማሽ ከሆነ እኔ ተውልሻለሁ። ገባሽ? እስቲላው ግን የምታሳየው ነገር እውነቱን ልንገርሽ፣ አንቺ ስለኔ ስሜት አስበሽ አይደለም የመጣሽው። ታዲያ ስለማን ስሜት አስቤ ነው የመጣሁት? ስለአንቺ ስሜት ሳይሆን ስለ ራሴ ነው እንጂ የምትወጂው የምታፈቅሪው ለአንቺ አስቤልሽ አይደለም። በቃ ራሴ ከእናንተ ህይወት ማስወጣት ስላለብኝ ብዬ ስለተሰማኝ ነው። ያን ስቴፕ ደግሞ እንዲሄድ የአንቺን ስሜት ማወቅ አለብኝ። ገባሽ? ማስወጣት ብትፈልጊ ነው እስከዛሬ ምንም አይነት የምትፈልጊው ጊዜ አልነበረም። ገባሽ አይደለ? ሲቀጥል ደግሞ እኔ በጣም በግልጽ አማርኛ ተናገራለሁ። ምን አይነት ቋንቋ ነው መጠቀም ያለብኝ አልገባኝም። እኔ እና እሱ አብረን መቀጠል አንችልም። እኔ የራሴ ህይወት እሱም የራሱን ህይወት ብለን ያበቃን ሰዎች ነን። ገባሽ አይደል? እስከ ፍቺ ድረስ የሚያደርስ ጉዳይ አይኖረኝም ነበር። እሱ ባይፈልጉት አይሚን ነው ሊፈልገው ነው። ብዙ ነገሮች ላይ መደምደሚያ ምናምን ጨርሰን ያለን ሰዎች ላይ አይ ቲንክ አንቺ በብዙ መንገድ በብዙ ርቀት ሄደሽ አብረን እንኖርን ብለሽ ቤትን ገዝተሽ ብዙ ነገሮችን አክሰፕት አላረገሽም። አይ ቲንክ የኔን ፍላጎት ሳይሆን የእሱን ፍላጎት አይተሽ ነው የመጣሽው እንጂ የኔን ፍላጎት እዚህ ጋር ከግምት ውስጥ አስገብተሽ ነበር። የእሱን ፍላጎት እኮ ሩታ ከድሮም ጀምሮ እያየሁት ነው። የተለወጠ የተቀየረ ምናምን ነገር እኮ የለም እንዴ። አለው ይለኛል። ከዛ የሆነ ሰዓት በሆነ ነገር አንቺ ጋር ይመጣል። ከዛ ተመልሰው ሰላማዊ ነው ከኔ ስሙሽ ነው እንጂ እኔ እኮ የእሱን ሰላም የእሱን ደስታ ፈልጌ እሱ እኮ ነው እኔ የምልሽ እና የእሱን ሰላምና የእሱን ደስታ አስቀድሜ ከአንድም 3 ላስታርቃችሁ ሞክሬያለሁ። ወደኋላ ብለሽ መለስልሽ ማሰብ ከቻልሽ ማለት ነው። ገባሽ? አዎ በደንብ ከልቤ ነው። አንቺ ሌላ ሴት የምታደርገውን እሱን ደስተኛ ማድረግ ብትሺ ህይወቱ ላይ ሰላም ብትሰጪው ከህይወታችሁ መውጣት እችላለሁ። ምንም ችግር የለውም። ለማን ብዬ? ለአብርሃም ብዬ። ለምን? ስለማፈቅረውና ስለማፈቅረው እና ሻው ምን እንዳረግሽ ነው የጠራሽ ማለት እኔ እዚህ ድረስ መምጣት ባይኖርብኝ ደግሞ እስቲ ልረዳሽ ልስማሽ ሀሳብሽ ምንድን ነው የሚለው
ለመስማት ያክል ነው የመጣሁት። ሀሳቤ ሩታ ይኸውልሽ፣ እኔ በግልጽ ንገሪኝና እሺ፣ በግልጽ ልንገርሽ። እኔ ከህይወታችሁ አሁን እሷ እኮ ማለት ነው በቃ ታውኩላችሁ የምትለው ከህይወታችሁ ልውጣ የምትለው መውጣት ፈልጋ ሳይሆን እሱ አልፈልጋት ሲል ነው። ቤት ያለው ሁኔታ ስታይ አብራሽና ሩታ አንድ ላይ ሲሆኑ ስታይ በባለፈው ደግሞ 6 ሰዓት ደግሞ እዛ ተቀምጣ ደግሞ ቪዲዮውን ስታይ ይሄ ሁሉ ቅንጭላን ብሽ አረጋት። አሁን አረህን ጊዜ ላምልጥ እያለች ነው፣ ግን አምልጥ አልታመልጥም። በጎን የሆነ ነገር ትፈጥራለች እንጂ ወታ አትወጣም እሷ ማለት ነው። ምክንያቱም በቃ ልክ ነው ያዛት፣ ልክ ይዟታል። በገንዘብ ቢሆንማ እንግዳ ሰው የት በደረሰ ነበረ። ለማንኛውም ጠንካራ በቃ እንደ ሩታ ጠንካራ መሆን አለብን። እንደ ሄርሜላ ደግሞ ዘለን እንዳንገባ መጠንቀቅ አለብን። ያ ሰው ያኔ ሁለተኛ ለማግባት ከፈለገ ደግሞ ያቺኛቱ ሚስቱ በእንዴት ሁኔታ ይዟታል ምናምን ብሎ አስቦ መግባት ነው እንጂ ዝም ብሎ በቃ ስለምወደው ቀስ ቀስ እያለ ይወደኛል የሚባለው ነገር አይሰራም። ያብርሽ ነገር ይመጣብሻል ማለት ነው እያንዳንድሽ